ማርታ ደረጀ ላይ ተኮሰችበት ማለት ነው። ደረጀ እንግዲህ ሁኔታ እየነገራት ነበረ። ከሰላም ሁለት ልጆች እንዳለው እና ከሱ አሁን ያረገዘችው እና ዳጣም የእሱ ልጅ እንደሆነች ነው እንግዲህ የነገራት ማለት ነው። ነገር ግን ይሄ የደረጀ እልም ነው ማለት ነው። እንግዲህ በእልሙ እየነገራት ነበረ። እሷም ደግሞ እንዴት ትግዱኛላችሁ ብላ እንግዲህ በሽጉጥ ስትመታ እያየ ያለው ማለት ነው። እንግዲህ እሱ ላይ አሁን ላይ በጣም በጸጸት እየተጎዳ ነው ያለው ማለት ነው ደረጀ። ማርታም ብትሆን ግን ጠርጥረዋለች ማለት ነው። ለምነግርሽ ነገር ራስሽን አዘጋጅ ብላ ስለነበረ ሰላም ያረገዘችው የእሱ ልጅ ነው ብላ እንግዲህ እየጠረጠረች ነው ያለችው ማለት ነው። ይሄ ነገር እውነት ባልሆነ እያለች ነው ያለችው ማለት ነው። ከዚህም የባሰ ደግሞ ዳጣ የእሱ ልጅ መሆኑን ስታውቅ እና አሁን ያረገዘችውም የደረጀ ልጅ መሆኑን ስታውቅ እንግዲህ ምን እንደሚፈጠር እንግዲህ አይታወቅም ማለት ነው። አሁን ራሱ እውነታው ሳታውቅ እንደዚህ የተጨነቀች ያለች አሁን እውነታ ስትሰማ ደግሞ ምን እንደምትሆን እንግዲህ ማሰብ አይከብድም። ሌላ አብጌል ናት እንግዲህ አብጌል አሁን ላይ የተቀጣች ነው ያለችው ማለት ነው። አሁንም ከክፍሏ አልወጣችም። ክፍሏ ዘግቶበት ነው ያለው እንግዲህ ደረጀ ምግብ ሁሉ ማንም ሰው ወደዛ ስር እንዳይል ነው እያደረገ ያለው። ምግብን በራሱ ነው ሄዶ እየሰጣት ያለው ማለት ነው። ሌላው ዳጣ እና ናታን ናቸው እንግዲህ እነሱ አሁን ላይ በጣም ፍቅር ውስጥ ነው ያሉት ማለት ነው። ምን ያህል እንደሚዋደዱም እንግዲህ ፍቅራቸው የተፈላለሱ ነው ያሉት። ነገር ግን በሌላ በኩል ደግሞ ዳጣ ለአብጌል በጣም እያሰበች ነው ያለችው ማለት ነው። እሷ እህቴ ናት፣ ምንም ቢሆን እህቴ ናት፣ እንድትጎዳ አልፈልግም እያለች ነው ያለችው ማለት ነው። ደረጀ በር ስለቆለፈበትም በጣም እያዘነች ነው ያለችው ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ ትበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ ወዲሁን ጀምሮ ውዶችዬ። ዳጣ ክፍል 80 እንግዲህ ተለቋል ማለት ነው። በባለፈው ክፍል እንዳየነው እንግዲህ አቶ ደረጀ ገመድ ይዞ ወደ አብጌል ክፍል እየሄደ ነበረ። እንግዲህ እንደውም ወይ ራሱን ሊያጠፋ ነው ወይስ አብጌል ነገር ሊያደርጋት ነው ነበረ። ነገር ግን አብጌልን ሊያስራት ነበረ ወደዛ ክፍል ሄደው ማለት ነው። አስራት ሊያስቀምጣት ነበረ። እንግዲህ ቅጣቷን በደንብ ሊያከብድባት ነበረ። ግን ደግሞ አብጌል አትወደኝም ወይ? ለምን እንደዚህ ታደርገኛለህ? አባቴ አይደለም ወይ? አትሰረኝ ብላ ስትለምነው እንግዲህ ትቷታል ማለት ነው። አላሰራትም፣ ነገር ግን ከክፍሉ አላስወጣትም ማለት ነው። አባዬ እኔን ለማንም አልናገርም፣ ከዚህ ብቻ አስወጣኝ እያለችው እየለመነችው ነበረ። ግን ደግሞ አልሰማትም ማለት ነው። እዛ ገና ቅጣቷ ገና መጀመሩ እንደሆነ ነው እንግዲህ የነገራት ማለት ነው። ከዚህ በኋላም በጣም ብዙ ነገር እንደምጠብቃት ነው እንግዲህ የነገራት ያለው ማለት ነው። አቢጌል እንግዲህ በዚህ መሀል ምን ልታደርግ ትችላለች? አሁን ላይ እዛ ወደዛ ክፍል ማንም ሰው ዝር የሚል የለም ማለት ነው። እናቷን ብትሆን ወደዛ ክፍል አትሄድም ማለት ነው። እንግዲህ ደረጀን በጣም ስለምታከብረው የእሱን ትእዛዝ ታከብራለች ማለት ነው። ምንም ብትሆን እሷም አብጌልን የእሱ ልጅ ናት፣ የገዛ ልጁ ናት፣ እንደፈለገ እያድርግ እያለች ነው ማለት ነው። ምክንያቱም ለደረጀ ላላት ክብር የተነሳ ነው ማለት ነው። ደግሞ እንግዲህ ማርቲ አሁን ላይ ታማ ነው ያለችው ማለት ነው። ታማለች። ደረጀ ለሚፈጠረው ነገር ራስን አዘጋጂ፣ ለምነግርሽ ነገር ራስሽን ዝግጁ አድርጊ ብሏ ስለነበረ በሱ ምክንያት በጣም ተጨንቃ በጣም ታማ ነበር። እንግዲህ ቤትም ሁላ ሄዳ ነበር። አሁን ላይ የእሷ ጥርጣሬ እንግዲህ እየሰፋ ነው ያሉ ማለት ነው። የሰላም ልጅ የእሱም ሊሆን ይችላል ብላ ነው እንግዲህ እያሰበች ያለችው። ለዚህ ነው እንደዚህ የተጨነቀው እንጂ ሌላ ምክንያት ምን ሊኖረው ይችላል እያለች ማለት ነው። ግን ደግሞ ከዛም የከፋ እንግዲህ ዳጣ የእሱ ልጅ መሆኑ ነው። የእሱ ልጅ መሆኑ ብቻም ሳይሆን ደግሞ የሰላም ልጅ መሆኗ ነው እንግዲህ የሚከፋው ማለት ነው። ምክንያቱም ሰላም የእነሱ ቤት ሰራተኛ ናት። ለእነሱ ታማኝ እንደሆነች ነው እንግዲህ የሚያስቡት።
ማርታ ደግሞ በጣም ነው የምትወዳት፣ በጣም ነው የምታምናት። እንግዲህ ይሄን ስትሰማ ደግሞ ምን ልትሆን ምን እንደምትወስን ብቻ ነው እንግዲህ የሚከብደው። አንዳንዴ በምንወዳቸው በምናምናቸው ሰዎች ነው እንግዲህ የምንጎዳ ማለት ነው። ሰላም ደግሞ መጀመሪያ ስህተት ሰርታለች። መጀመሪያ ሁለቱም ስህተት ሰርቷል። ድጋሜ ስህተት መስራት አልነበረባትም ማለት ነው። ግን ደግሞ ሰርታለች፣ ስህተት ሰርታለች ማለት ነው። የመጀመሪያው ልጅን ይተካሉ ብላ ነው እንግዲህ ይህን ነገር ያደረገችው። ግን ደግሞ ማርታ ምን ያህል ሊጎዳት እንደሚችል አላሰበችም ማለት ነው። ማርታ እንግዲህ ናታንን እየጠየቀችው ነበረ። ምንድን ነው እሱ የሰላም የሰጠች ምስጢር አምባል ወይ አይታለ እያለችው ነበረ። እሱም ግን እንዳላየ ነው ነገራት ማለት ነው። ምስጢሩ ምን ቢሆን ነው ደረጀ አብጌልን ቤት ውስጥ የቆለፈባት ብላ እንግዲህ እሷን በጣም እየተጨነቀች ያለችው ማለት ነው። በሌላ በኩል ደግሞ እንግዲህ ለአብጌል ምግብ ይዛላት ሄዳ ነበረ። መግባት አትችልም ማለት ነው። መግባት አትችልም፣ ግን ደግሞ ለእሷ ለእህቷ አስባላት ምግብ ከቁርስም አልበላሽም ብላ እንግዲህ ምግብ ይዛላት ነበር ሄደችው። ግን ደግሞ ልሰራት አትችልም፣ ውጭ ነው ያለችው ማለት ነው። እሷ ደግሞ ምግብ ሳይሆን እንግዲህ አሁንም ከያዘችው ምስጢር ይልቅ ደግሞ በተጨማሪ ደግሞ የነ ዳጣና ናታን እንግዲህ እያሳስባታለሁ። ዳጣና ናታን አሁን ላይ እሷ ስለሌለች እንግዲህ እንደፈለጉ ነው እየተገናኙ ያሉት ማለት ነው። እሱ ነገር ደግሞ እሷን እንግዲህ ምቾት እየነሳት ነው ያለው ማለት ነው። የት ነው ያለው? ምን እያደረጉ ነው? አጣርልኝ ብላ እንግዲህ ውሃም ልካት ነበርም። መጀመሪያ ግን ውሃ አብሮ ነው ያሉት ስትሉ እንግዲህ በጣም ነበረ ተናደደችው። ምን እንደሚያደርጉ እንግዲህ ውጪና አጣሪ ብላ እሷም ልካታለች ማለት ነው። ውሃ ደግሞ ምንም ነገር መያዝ ስለማትችል እንግዲህ እውነታው ነው ሁሉም ነገር ያየችውን የሰማችው የተባለችውን ነው የምታደርገው ማለት ነው። እንግዲህ ሄዳ ለናታንም ስትነግረው አብጌል እንደላከቻት እንግዲህ ወዲያውኑ ነው ያወቀበት ማለት ነው ናታንም ደግሞ እሷን ለማናደድ እንግዲህ ለዳጣ ትንፋሽ እየሰጣት ነው ብለሽ ንገራት ብሎ ነው እንግዲህ የላካት። እሷም ደግሞ ምንም ሳትጨምር ሳትቀንስ ነው እንደዛ ብላ ነገረችው። አብጌል ደግሞ ይሄን ስትሰማ የበለጠ በጣም ነው የተናደደችው ማለት ነው። እንግዲህ ማንም አይወደኝም፣ ሁሉም ሰው እንደፈለገ ነው እየሆነ ያለው፣ እኔ የሚወደኝ የለም የሚያየኝ የለም እያለችን በጣም እየተናደደች ነበረ። ሌላ እንግዲህ አቶ ደረጀ ነው። አቶ ደረጀ አሁን ላይ በጣም እየተጨነቀ ያለው በጸጸት እየተጎዳ ነው ያለው ማለት ነው። ለማርታም እንዴት ልንገራት እያለ ነው በጣም እየተጨነቀ ያለው። እሷ ስትሰማ ምን ልትሆን ትችላለች የሚለው ነው እንግዲህ ከዚህ በኋላ ወይ አልነግራትም እያለ ነው ያለው ማለት ነው። እንግዲህ ቁጭ ብሎ በሀሳብም ማለት ነው እንግዲህ በሀሳብም ለማርታ ነግሯት እንግዲህ ማርታ በጣም ነው የተናደደችበት ማለት ነው። እንዴት እንደዚህ ታደርጋላችሁ? እንዴት ትክዱኛላችሁ? ብላ ከዚህ በኋላ ለምን እኖራለሁ? ራሴን አጠፋለሁ፣ እንግዲህ አንተንም አጠፋለሁ ብላ እንግዲህ ሽጉጡን አውጥታ እሱ ላይ ስትተኩስ ነው እንግዲህ በሀሳቡ ያየው ማለት ነው። ይሄ በሀሳብ ስመጣበት ደግሞ በጭራሽ አልነግራትም ለማርታ። ማርታ ስትጎዳ ከማይ አስቀድሜ ቢሞት ነው የሚሻለኝ እያለ ነው ያለው ማለት ነው። ሌላ ደግሞ አርጁ ነው እንግዲህ አርጁ አሁንም በድጋሜ ቤት ድረስ መጣ ማለት ነው። አብጌልን ፍለጋ ከዚህ በፊት በስልክም በጣም ሰድበዋለች ማለት ነው። እንግዲህ አብጌል ሁሌም አርጁን የምትፈልገው የሆነ ነገር ስትፈልግ ነገር እንዳያደርግላት ስትፈልግ ብቻ ነው የምትጠራው ነገር ስልክ የምትደውልለት ማለት ነው። እሱ ግን ስትፈልግ ሲያናግራት በጣም ነው የሚጠላ እያለች ነው ያለች ማለት ነው። ባለፈውም በጣም ነበር የሰደበችው እንግዲህ በጣም ተናዳ ዛሬም እስከ ቤት ድረስ መጥቶ እንግዲህ እኔ ለፍቅር ብዬ ነው እንጂ ይሄን ሁሉ የምታደርጉኝ እሷ ማን ስለሆነች ነው እያለ ነው ያለ ማለት ነው።
ዳጣና ናታንም እንግዲህ አሁን ላይ በጣም ፍቅር ውስጥ ነው ያሉት ማለት ነው። እንግዲህ ዳጣም ናታንን ለምንድን ነው አንተ ከዚህ ሁሉ ወደ ቤተሰብ የማትሄደው? አብጌል እንደዚህ ያደረገች ለምንድን ነው እዚህ የምትሆነው ስትለው እንግዲህ አንቺ ትቼ እንዴት ሄዳለሁ? አንቺ ሳላይሽ ውዬ ማደር አልችልም እያላት ነው ያለው ማለት ነው። እንግዲህ ምን ያህል እንደምወዳት ነው እየነገራት ያለው ማለት ነው። እሷም ብትሆን በጣም እወድሃለሁ እያለች ነው። አሁን ላይ እንግዲህ የእነሱ ፍቅር በጣም ነው የሚያስቀናው፣ በጣም ነው ደስ የሚሉት ማለት ነው። ግን ደግሞ በመካከላቸው አብጌል አለች ማለት ነው። ሌላ ደግሞ ለደረጀም እንግዲህ እስካሁን ድረስ አልተናገሩም። ዳጣም እንግዲህ ለደረጀ መቼ ነው የምንነግረው እያለች ነው ያለችው። ናታንም እንግዲህ እኔ እፈራለሁ ምን ብዬ እናገራለሁ እያለ ነው ያለው። ሌላው እንግዲህ ደረጀና ማርታ አሁንም በድጋሜ እንግዲህ ያለውን ነገር እንድነግራት እየጠየቀችው ነበረ። እሱም ደግሞ አልነግርሽም፣ በጭራሽ አልነግርሽም እያላት ነው ያለው ብሎ እንግዲህ ከክፍሉ ሲወጣ እሷም ተከትላ ወጥታለች። እንግዲህ ምን እንደሚፈጠር ደግሞ በሚቀጥለው የምናየው ይሆናል። ውድ ቤተሰቦቼ ሰላም ሁኑልኝ።